በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ አስሩ ወሰሙኑ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ አውሳብዮስ ገብሩ ለቅዱስ ሱስንዮስ። መጽሐፈ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 18 በዚች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያሰቃየው ጊዜ ንጉሥ ሆይ ለሱስንዮስ አውሳብዮስ የሚባል አገልጋይ አለው፣ እርሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልከዋል፣ የአንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም ባቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ንጉሡም ብዙ አባበለው፣ አማልክቶቹን ማምለክ በመተውም ገሰጸው። ቅዱስም የእውነተኛ አምላክ የእግዚአብሔርን አምልኮት በመተው ንጉሡን መልሶ ገሰጸው። ስለዚህም ንጉሥ ቁጣን ጨመረ፣ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ይህም ቅዱስ ከጌታው ከሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአውሳብዮስ ለሱስንዮስ ገብሩ ጸጋ አግዓዝያን ዘነሳ ለነጥበቡ ወምክሩ ለዲዮቅልጥያኖስ እልው እንዘይነብር ዲበ መንበሩ ለእመ ኢሰማ ትእዛዞ ወተመይጠ በምክሩ ወአርአያኒሁ አዘዘ ክሳዶ ይብትሩ። በዚችም ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። 7 ዓመትም በሆናቸው ጊዜ ወደ መምህር ወሰደቻቸውና የቤተ ክርስቲያንን ትምህርት ሕጉንም ተማሩ። በፍጹም በጾም በጸሎትም ሲጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤልም ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስም ምስክር እንደሚሆኑ ነገራቸው። ከጥቂትም ወራት በኋላ ሰይጣን ዲዮቅልጥያኖስን አስቶት ለጣዖት በሰገደ ጊዜ እኒህን ቅዱሳን ክርስቲያኖች እንደሆኑ ነገር ሰሩባቸው። የእንዴናው ገዥ አርያኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ስጋው ስለደከመ የስቃዩ ሕማም ለጴጥሮስ ታወቀው። ያን ጊዜ የእግዚአብሔር መልአክ ከሕማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ አገር ወሰደው። በዚያ ራሱን በሰይፍ እንዲቆርጡ ታዘዘ። አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሰሙ። በሰማያዊት ኢየሩሳሌምም እንዲሰበስባቸው ወደ ጌታችን ጸለዩ። እነሆ ወደ እነርሱም ከሰማይ ቃል መጣ እንዲህ የሚል፣ ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ፣ ስጋችሁም በምድር አይለያይም። ከዚህም በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮቹም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጠው፣ ስጋውንም በእንጨት ላይ ሰቀሉ። አባ ብሶይም በጭልታ ይሰደው ዘንድ የእስር ቤት ጠባቂውን ለመነው። ሄዶም የአባ ጴጥሮስን ስጋ ዋጀው፣ በሽቱ አድርጎ ገንዞም በስውር ቦታ ቀበረው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ ሰናየ ላሂ ወገጽ በመግባር ንዱቅ ወበሃይማኖት ህኑጽ ሶበ አምተሮ መኮንነ ግብፅ ድህረ ወድቀ መልዕልተ ምድር ርእሱ ቅሩጽ ስጋሁ ወአለ ስቁለ በእጽ። በዚችም ቀን በጠርሴስ አገር ውስጥ መከራ የተቀበሉ የከበረ ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ሐዋርያ ፍኖ ወንጌላዊ ዮሐንስ እንተ ይሄሉ ሕያወ ሃይጎራተ ይስክ ጊዜ አንሶሳወ ድምፀ አራዊት ወዘ አይዋፍ ነቃወ በመንፈስ ቅዱስ ያዕቆብ ዝለበወ
ዘአቅረብኩ ማሕሌተ እዘኪርየ አእላፈ እምለተ ዘምዱከ ዘልፈ ለለ አነብብ ተወከፍ ዘንደቴ መጽሐፍን ተረሰይከ እግዚኦ ጸሪቀ መበለት ውክፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ንዑስ ሕፃን ለዛ ጻፈው ከጻፍ ወለዛ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራይተ ኩሉ እምበይ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ ኃይላፍ መላእክትን እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን ይህን ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ ማርያም በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ዘላለሙ።